እዚህ ውስጥ በስተት የሆነ ሰው የለም። በልቡ ውስጥ እግዚአብሔር አሳይመንት ያልሰጠው ሰው የለም። አንዳንድ ሰው እግዚአብሔር የሰጠውን 100% ኖሮ እዚህ ምድር ላይ ያልፋል። አንዳንዱ 90፣ አንዳንዱ 60፣ አንዳንዱ 0፣ አንዳንዱ እንዲያውም የሌሎችንም የራሱንም ህልም አበላሽቶ ደግሞ እድሜውን ይጨርሰዋል። አንዳንድ ሰው እዚህ ምድር ላይ እሱ በመኖሩ እግዚአብሔር አለ እንድትል ያደርጋል። እሱ በመኖሩ ሚሊዮኖች እንዲባረኩ ምክንያት ይሆናል። አንዳንድ ሰው በመኖሩ ምክንያት ብዙ ሚሊዮን ሰዎች ወደ እግዚአብሔር መንግስት እንዲጨመሩ ይሆናል። አንዳንድ ሰው ስለ ራሱ ብቻ፣ ስለ ሆዱ ብቻ፣ ስለ ቤተሰቦቹ ብቻ ኖሮ ደግሞ ያልፋል። አንዳንዱ ደግሞ ራሱንም ሰዎቹንም ህዝብንም ሲጨርስ ሲያጠፋ ሲያበላሽ ይኖራል። ግን በጣም የሚገርመው እያንዳንዱ ሰው ውስጥ እግዚአብሔር በማንም የማይሰራ በዛ ሰውዬ ብቻ የሚሰራ መለኮታዊ አጀንዳ ልብ ውስጥ አለ። ዛሬ በናዝሬቱ በኢየሱስ ስም እግዚአብሔር አንተ ውስጥ ያስቀመጠውን በሙላት የምትኖርበት ጸጋ ይጨመራል። እግዚአብሔር ለኤርሚያስ በማህፀን ሳልሰራ በሆድ ውስጥ ሳላስገባ አወቅኩ፣ ለአሕዛብ ነቢይ አደረግኩ። አይገርምም? የእግዚአብሔር ፕሮግራም በእኛ ውስጥ ያለው የእግዚአብሔር ፕሮግራም እናታችን ማህፀን ውስጥ ከመግባት በፊት ያለቀ ጉዳይ ፋክት ነው። እግዚአብሔር ለአብርሃም ወደ ግብፅ አገር ትሄዳላችሁ፣ ዘርህ 400 ዓመት በኋላ በብዙ ድል ትመለሳላችሁ ሲል ዮሴፍ የተባለ ሰው የለም። እንኳን ዮሴፍ አባቱ ያዕቆብ የለም፣ እንኳን ያዕቆብ አያቱ ይስሐቅ የለም። እግዚአብሔር ግን ለአብርሃም እንደዚህ ያለው ትሄዳላችሁ። እንዴት ነው የምትሄዱት? ዮሴፍ የሚባል ትንሽ ብላቴና ተወልዶ ህልም አይቶ በህልሙ ምክንያት ወደ ጉድጓድ ተጥሎ ከዛ በኋላ እስር ቤት ገብቶ ከእስር ቤት ወጥቶ ጠቅላይ ሚኒስቴር ሆኖ ስንዴ ፍለጋ ህዝቡ ሄዶ ታላቅ ህዝብ ሆኖ ቀይ ባህር ተሻግሮ በምድረ በዳ ወደ ተስፋይቱ ምድር ይመጣል። ይሄንን እግዚአብሔር አይቷል። ነገነቱ ላንተ እንጂ ለእግዚአብሔር አይደለም። እንኳን ያንተ የልጅ ልጆች ነገ በእግዚአብሔር ዘንድ ኦሬዲ ያለቀ ነው። በእግዚአብሔር ኢሜጅና መልክ ተፈጥሮ ወደዚህ ምድር የመጣ ተራ ሰው የለም። ራስህን ተራ አድርገህ የምታይ ከሆነ ችግሩ አንተ ራስህ ነህ። በልብ ውስጥ የተቀመጠውን ቪዥን እግዚአብሔር ጸጋውን ባንተ ውስጥ አስቀምጦ መኖር ትጀምራለህ። አሜን አትሉም? ቪዥን ማለት እግዚአብሔር ከመፈጠር በፊት ስላንተ የጻፈውን አስቀድመ አይተ መንገድህን በሱ አቅጣጫ መቀየስ ማለት ነው። በሌላ አይደለም። እግዚአብሔር ላሳየው ራእይ የታመነ ሰው ያንን ራእይ ከመኖሩ የሚያስቀረው ፍጥረት የለም። ሰው ግን በልቡ ውስጥ ከሚጮው ከእግዚአብሔር ድምጽ ይልቅ ነፍሱ ከምትነግረው እውነት ይልቅ ሰዎች ስለሚሉት ነገር ነው መኖር የሚፈልገው አብዛኛው ሰው። እግዚአብሔር ተራ ልጅ የለውም። ለውድቀት ወደዚህ ምድር ያመጣ ልጅ የለውም። ስራ የሌለው ልጅ የለውም። ውዳቂ ልጅ የለውም። እግዚአብሔር ዛሬ የሆነ ሰው አለ። ዛሬ በቅርብ ጊዜ በየሚዲያዎቹ የምሰሙለት አንድ ታሪክ ያለው በዚህ ምድር ላይ ታሪክ ጽፎ የሚያልፍ አንድ ሰው እዚህ ጉባኤ አለ። ያሁኑ ማንነት ስለ ነገ የሚናገረው ምንም ነገር የለም። አሁን ያለህበት ሁኔታ ስለ ነገ አይናገርም። ዮሴፍን እስር ቤት ውስጥ ብታየው ተራ ሰው ሊመስል ይችላል። ዓለም ከመፈጠሩ በፊት ግን ለቅድመ አያቱ ለአብርሃም የተነገረ የኢየሱስ ክርስቶስ የመሲሁ መምጫ መስመር ዋናው ሰው ነው። እስር ቤት ውስጥ ብታየው የሰው ሚስት ደፍሮ የገባ ወንጀለኛና ዱርዬ ሊመስል ይችላል። በእግዚአብሔር ዓለም ግን እነሱ አይደለም፣ የመሲሁ መስመር ነው። ለ4000 ዓመት ስለሱ የሚሰበክለት ኃያል ሰው። ዛሬ ያለህበት ሁኔታ ስለ ነገ አይናገርም። አምላኬ እግዚአብሔር ዛሬ በእጆቹ መንጭቆ አውጥቶ ራእይ ቪዥን ድሪም የሚመጣው ከእግዚአብሔር ነው። ቪዥን ካምስ ፍሮም ጋድ። አልችልም አለ ኤርሚያስ። ማን ነገረህ አንተ እንደማትችል? አረ እኔ ተብታባነኝ። ስለ ነብይ ነው የምታወራው? ስለ እኔ ነው የምታወራው? ስቶፕ። ያንተ ነብይነት ያለቀው የእናት ማፀን ሳትገባ። ያንተ ኃያል ነብይ መሆን በእኔ ዘንድ ያለቀና የተረጋገጠ። የሚያስፈልግ አንድ ነገር ነው፣ እሱም እሳት ነው። እጁን ዘርግቶ አፉን ሲያደርገው አረ ነብይ ነኝ አለ። ዛሬ የሆነ ሰው ይኸውልህ አልችልም ያለ በጠቅላላ ሲያደርገው አረ እችላለሁ አልችልምን እግዚአብሔር ከነፍሱ ውስጥ ነጥቆ ያወጣታል። ቪዥን ራእይ እምነት ያስፈልገዋል። ዕንባቆም 2:2-3 እግዚአብሔርም መለሰልኝ እንዲህም አለ፣ አንባቢው ይፈጥን ዘንድ ራእዩን ጻፍ፣ በጽላት ላይ ምን አድርገው ይላል ግለጠው። አብዛኛው ሰው ክሊር የሆነ ቪዥን የለውም። የሆነ
ቲክቶክ ላይ ጥሩ ነገር ሲያይ እሱን ለመሆን ይመኛል። ከዛ ደግሞ ቀይሮ ሌላ ሰው ሌላ ነገር ሲል እሱን ደግሞ መሆን ይመኛል። በየጊዜው ይቀያይራል ፍላጎቱ። የቪዥን ሰው እንደሱ አይደለም። ከሁኔታ ጋር ውስጡ ያለው ራዕይ ያቀያይረው፣ ይጽፈዋል፣ ያስቀምጠዋል፣ የሚታይ ቪዚብል ቦታ ላይ ይለጥፈዋል። ስለሱ ያስባል፣ ይቃዣል፣ ያልማል፣ ያወራል፣ ይጸልያል። በህይወታችሁ እግዚአብሔር ትልቅ ነገር እንዲያደርግላችሁ የምትፈልጉ ከሆነ ምን በእናንተ በኩል ማድረግ እንዳለበት ጻፉት፣ በፎቶ አስቀምጡት። ጽላት ላይ ራእዩ እንዲፈጥን የምትፈልጉ ከሆነ ማኒፌስት እንዲያደርግ ቶሎ በፍጥነት በህይወታችሁ እንዲሆን የምትፈልጉ ከሆነ የጸሎት ክፍላችሁ፣ መኝታ ክፍላችሁ፣ አልጋችሁ ባለበት ቦታ፣ ሁል ጊዜ የምታዩበት ቦታ ለጥፉ። የዛሬ 12 ዓመት 14 ዓመት ዛሬ የማገለግልባቸው ስቴዲየሞች፣ ትላልቅ ክሩሴዶች ይኸው ባለቤት ይኸው ምስክር ነች። መኝታ ክፍል ያለ፣ የጸሎት ክፍል ያለ፣ ሞባይሌ ላይ ያለ፣ ማነበው መጽሐፍ ላይ ያለ። የዛሬ 12 ዓመት ቤተክርስቲያን ሲጀምር ደግሞ ትላልቅ የሚባሉ የእግዚአብሔር ሰዎች ፎቶ ቸርቻችን ውስጥ አለ። መሆን የምፈልገውን በትክክል አስቀምጫለሁ። ለዚህን ያህል ሚሊየን ሰው ወንጌል አደርሳለሁ የሚል አለ። ስለዚህ ወዴት እንደሚሄድ የታወቀ። አሁን ጌታ ኢየሱስ ቢመጣና አንዳንድ ሰዎችን ምን አደርግልሽ ትወጃለሽ ቢል አብዛኛው ሰው ጊዜ ሰጠኝ ጸልይበት እነግርሃለሁ ነው የሚለው። ወዴት እየሄደ እንዳለ በህይወቶቹ ላይ አቅጣጫ ያለው ሰው እግዚአብሔር የተናገረውን አርቲኩሌት አድርጎ በእያንዳንዱ ነገር ጽፎ ያስቀመጠ ሰው በብዛት የለም። ወዴት እየሄደ እንዳለ የሚያውቅ ሰው የለም። በልብ ውስጥ ያለውን ትንሽዬ ብልሽታ እግዚአብሔር የሰጠህን እሱን ነገር መስመር ማስመር፣ እቅድ ማውጣት፣ የምትሆነውን ነገር በትክክል ፊት ለፊት ላይ ማስቀመጥ የሰው ድርሻ አይደለም፣ ያንተ ድርሻ። እግዚአብሔር ለካ በኔ እምነት ውስጥ ነው እኔን የሚባርከኝ። እግዚአብሔር ለካ እኔ ሳይለት ነው ጥሩ አይታል እፈጽመዋለሁ የሚለኝ። ዛሬ የሆነ ሰው አይኖቹ ተከፍተው አይ አላያቸው። እግዚአብሔር መጥቶ ሊባርክ ሲፈልግ ያንተ እይታ ያስፈልገዋል። መንገድ ነው እይታ። ሁለተኛ ምንድነው? እምነት በሉስ። እምነት ምንድነው? የማይታየውን ነገር ማየት አለብህ። እምነት ተስፋ የምናደርገውን ነገር የሚያስረግጥ ስለሆነ ተስፋ ማድረግ አለብህ። ካንተ አቅም፣ ካንተ ችሎታ፣ ካንተ ገንዘብ፣ ካንተ ዘመድ በላይ ማየት መቻል አለብህ። እችላለሁ ብለህ ማመን አለብህ። በባዶ ሜዳ ዝም ብለህ ከመሬት ተነስተህ ማንም ሳያምንብህ ምንም ነገር ሳይኖርህ እግዚአብሔርን በማመን የማድረግ የምትችላቸውን ነገሮች መናገር ጀመር። የሆነ ሰው ውስጥ ግን ይሄ መንፈስ ሲገባ ይታየኛል። ዝም ብለህ ከመሬት ተነስተህ በቃ እኔ ይሄ ነገር ውስጤ ሞልቷል፣ ከልጅነት ጀምሮ ውስጤ እየተንቦጫቦጨ ነው፣ ላደርገው ነው። ለሰዎች ሁሉ ንገር፣ ይሳቁብህ፣ ጥሩ ነው፣ ምስክርነት ይሆንልሃል። መንፈሳዊ ዓለም ላይ አክቹዋል ከሆነው ነገር ይልቅ በልብ ውስጥ የሆነው ነገር ይበልጣል። አልገባህም። የሆነን ሰው ግን እምነት እያስተማርኩ እንደሆነ ከዋቃል ራእይ እንዲፈጸምና እንዲፈጥን የምትፈልግ ከሆነ አለ እግዚአብሔር ቃል ዕንባቆም ላይ በትልቅ ቦርድ ላይ ጻፈው፣ ለጥፎ ፎቶ አንስተ ስለሱ ነገር መናገር ጀምር። ሳታስበው እዛ ውስጥ ራስን ታገኘዋለህ። የሆነ ሰው ጎትቼ ያስገብቻለሁ በየት እኔ ወላችሁ ሎ ኦፍ አትራክሽን አይደለም እያስተማርኩ ያለሁት። እነሱም ከእግዚአብሔር ቃል የኮረጁትና ያጣመሙት ነገር ነው። ይሄ እንደዚህ አይነት ነገር ከመምጣቱ በፊት በእግዚአብሔር ቃል የተጻፈ እውነት። በዚህ ምድር ላይ በልቡ ይሄ ነገር ይሆናል ብሎ ያሰበን ሰው ማስቆም እንደማይቻል ጌታ ኢየሱስ ተናግሯል። ትዳር ነው፣ ቅባት ነው፣ ቢዝነስ ነው ብለው የምትፈልግ አንዳንድ ሰው እኮ የሚያስበው መሰላችሁ፣ ምን ተስፋ አለኝ እኔ ዘንድሮንም አላልፍም፣ እኔ ነገር አብቅቷል፣ በቃ የኔ መጨረሻው ደስታዬን ድሮ ነው ያየሁት ብሎ እኮ የሚቀመሰዋል። ይሄንን ሰው ይሁላችሁ በዘይት ውስጥ ወስዳችሁ ብትቀቅሉትም ምንም መሆን አይችልም። በቃ አይችልም። እግዚአብሔርም አይባርከው። ምንም የሚመጣ ነገር የለም። አይሆንም ብሎ ልቡን የዘጋን ሰው መባረክ አይቻልም። አንዳንድ ሰው እኮ አልጋ ላይ ተኝቶ የሞት አልጋ ላይ ተኝቶ ነገ እንገናኝ ይላል። ምን ነው ሲባል ለመጨረሻ ጊዜ ነው ዛሬ አልጋ ላይ መተኛው ይላል። እግዚአብሔር ለሚያጉረመርሙ ሰዎች መልስ ሲሰጥ አይተናናቅ። ካለባቸው ሲቹዌሽን ካለባቸው ችግር ውስጥ ተነስተው ግን ሄዶ የነኩትን ሰዎች ግን ሲያደንቅ ነው የምታየው። 12 ዓመት ደም የሚፈሳት ሴት ብዙ ኤክስኪውዝ ነው ያላት። ገንዘቧን ሁሉ ጨርሳለች። ያልሄደችበት ሆስፒታል የለም፣ ጠንቋ የለም፣ መድኃኒት የለም። በሽታዋ ብሶባት ያማታል። የሴት ልጅ ደግሞ ደም እየፈሰሳት ሰዎች ጋር የምትሄድ ከሆነ በድንጋይ ተወግራ ነው የምትሞተው። ኢየሱስ ጋር እንዳትሄድ የሚያደርጋት ሚሊየን ምክንያት አላት። ከዚህ ሁሉ ምክንያቶች ሁሉ በላይ ግን ልቧ ውስጥ እንደዚህ ያለች የልብሱን ጫፍ የነካው እንደሆነ ፈውሳል። አሜን። ከዚች ሴትዮ በፊት የኢየሱስን ልብስ ነክቶ ተፈውሶ የሚያክሰው የለም። መጽሐፍ ቅዱሳችሁ ላይ አንብቡ። ከሰው ማይታ አይደለም። ከሷ በኋላ ግን ይላል ኢየሱስ በሰፈራቸው እንዲያልፍና እንዲዳሰሱት ለመኑት ይላል። ኢየሱስም መጥቶ ሲያልፍ ወደቁበት ይላል። ሴትዮዋ ናት ይሄንን መገለጥ ያመጣችው። ወደቁ፣ መንካት አይደለም። ከዛ እየዘለሉ ለምን በዛ ከተማ የሚታወቅ ታሪክ በዚህ ሴትዮ ሆኗላ። እግዚአብሔር ሁል ጊዜ ለእምነት መልስ አለው። አሜን የሚል አንድ ሰው የለም።
ራእይ እንዲፈጸም የምትፈልግ ከሆነ ራእይን ክሊር አድርገህ እወቅ። የማይታይ ከሆነ አትሆንም። ምነው የምትፈልጊው? እግዚአብሔር ባንቺ የሚሰራው ምንድነው? አንድ ሰዎች ጸጋ ሲገለጥባቸው ታያላችሁ። አድገኛ ጸጋ ገና ሲያስወጡ ትንቢት ሲናገሩ እግዚአብሔር ኃይል በእነሱ ላይ ሲመጣ እንዲያው አልተቀረጸም እንጂ ትልቅ አገልግሎት ካላቸው የበለጠ ትልቅ ምልክት በእጃቸው የሚሆኑ ብዙ ሰዎች ያውቃሉ። እዚህ ቸርችም አሉ። አሁን ግን ይሄንን ጸጋ ወደ ምን እንደሚያደርሱት ስላልጻፉ ስላላስቀምጡ ወደዛ አቅጣጫ እንዳይሄዱ ያደርጋል። እግዚአብሔር ከዛሬ ጀምሮ ምን ይታይሻል ብሎ ይጠይቅሻል። ይጠይቀሃል። ምን ጽፈሃል? ለምን ተዘጋጅተሃል? ምን ታደርጋለህ? ምንድነው የሚያቃዥ ነገር? ምንድነው መበላሸቱ የሚያም ነገር? ምንድነው ይሄ ነገር እስከመቼ ነው የሚስተካከለው ብለህ የምትንገበገበለት ነገር? ምንድነው በነፃ ብትሰራ ደስ የሚልህ ነገር? ምንድነው ስለሱ ሲወራ የደም ዝውውር ሞቅ የሚልህ ነገር? ምንድነው እሱ አድርግ የሚልህ ነገር? ምንድነው እሱ? ነው ራእይ። እሱ ራእይ ግን በትክክል እቅድ አውጥተህ በ5 ዓመት ይሄንን እሰራለሁ ብለህ ቁጥር አስቀምጠህ አካሄድን ቀይሰ መንቀሳቀስ ሲጀምር አንድ ስትራመድ እግዚአብሔር 10 ካንተ ጋር ይራመድ። እይታ የሌለው ሰው አትከተሉ። ልብ ውስጥ ህልም የሌለው ሰው አትከተሉ። ህልሙ ቅርጽ የሌለው ሰው፣ ወዴት እንደሚሄድ የማይታወቅ ሰው፣ በየወሩ በየሳምንቱ ሐሳቡን የሚቀያየር ሰው እሱ የትም አይደርስም። በዘመናት መካከል በከፍታና በዝቅታ አቅጣጫው ተመሳሳይ የሆነ ሰው ያሰበበት ይደርሳል። ራእይ መታዘዝን ይፈልጋል። ራእይ ኦቢዲየንስ ይፈልጋል። ላየኸው ራእይ እሺ ማለትን ይፈልጋል። እግዚአብሔር ለአብርሃም መጣና በህልሙ እኔ ወደማሳይ ምድር ትሄዳለህ፣ ታላቅ ሕዝብ አደርግሃለሁ፣ ውጣ ከዘመዶች ተለይተህ ሲል እንዴ ኮምፎርት ዞኑ ቤተሰቡን ዘር ማንዘሩን ትቶ ወደማያውቀው ምድር እንዴት ይኬዳል? ይሻል። አሁን መልአኩ ገብርኤል በህልም መጥቶ አንድ ሰው ጋር ልጄ ሆይ ወደማሳይ ምድር ትሄዳለህ፣ ካናዳ ትሄዳለህ፣ ካናዳ እንኳን ይሄዳል አበሽ፣ ቡጁምቡራ ትሄዳለህ፣ እዛ ታላቅ ሕዝብ አደርግሃለሁ ቢል ማንም ስለ ቡጁምቡራ የሚያስብ የለም። ህልም ነው። ሄዶ ምንድነው ቡጁምቡራ ማለት ሽምብራ ትበላለህ ማለት ነው ብሎ ይተረጉምለታል። በህልሙ በውኑ በመተኛቱ በመነሳቱ ውስጥ የሚያየውን ነገር ቅርጽ አስይዞ እቅድ አውጥቶ ያንን ነገር ወደ ምድር ለማምጣት የሚሞክር ብዙ ሰው የለም። እምነት ማለት መንፈሳዊ እጅ ነው። መንፈሳዊ ዓለም ላይ ያለውን ስበ የምታወርድበት። ብዙ ሰው ውስጥ አሁን ትላልቅ ኦርፋኔጅ አለ፣ ትላልቅ ቸርች አለ፣ ትላልቅ እርሻ አለ፣ ድሆችን መርዳት አለ፣ የሀገር መሪነት አለ። ዝም ብሎ ቁጭ ብለዋል። ዛሬ እግዚአብሔር ተናግሮኛል። ህልምህን በሙላት የምትኖርበት ዓመት ነው። ዮሴፍ የማርያም እጮኛ ነው። ሊጋቡ እየጠበቀ ነው። አርግዣለሁ አለችው። እንዴት? ከመንፈስ ቅዱስ በመንፈስ ገብርኤል መጥቶ ተናግሮኝ አረገዝኩ ስትለው በልቡ ጻድቅ ሰው ስለነበረ በድንጋይ ተወግራ ከምትሞት ብሎ በስውር ሊተዋት አስቦ ማታ ሲተኛ ገብርኤል መጣ። አቤት ገብርኤል! ለማርያም በግልጽ ራእይ ነው የመጣው፣ ለሱ በህልም ነው የመጣው። እንዳትተዋት ከመንፈስ ነው ይሄ የሚወለደው ታላቅ ነው ሲል እሺ አለ። እሺ ማለት አይደለም። ልጁን ሊገሉ ሲፈልጉ እና ከእናቱ ጋር ይዞ ወደ ግብጽ መሄድ የሚችል ታላቅ ለህልም የሚታዘዝ ሰው ነው። በጣም ያልተሰበከና ታላቅ ሰው ማለት ዮሴፍ ነው። እግዚአብሔር አምላክ ለምታዩት ራእይና ለምትሰሙት ድምጽ የምትታዘዙበት ኃይል ይስጣችሁ። አሜን በሉ። ገዴላ ለሚታይህ ነገር ነገ የሚባል ነገር የለም። እስቲ ነገን አይቶ የሚያቀኔ ነገ የሚባል አይቻላቅም። ሁሉንም ነገር በአሁንና በዛሬ ነው የማውቀው። ዛሬ ራሱ ትናንት ነገ ነበር። ዛሬ እስኪሆን ድረስ እኔ አላውቅም። እስቲ ነገን ያየ የለም። እየመሸ ሲነጋ ኢሉዥኑ ነገ መሰለን እንጂ ሁሉ ነገር አሁንና አሁን ነው። ከአሁን በስተቀር የምታውቀው ነገር የለም። ትናንትና ራሱ ያወቀው አሁን በሆነ ጊዜ ነው። ከአሁን በስተቀር ኤክስፒሪየንስ የምናደርገው ነገር የለም። ስለዚህ ነገ የሚባለው ነገር ስለሌለ በኢየሱስ ስም አሁንና ዛሬ ጀምር። ራእይ ከፍተኛ የሆነ ተቃውሞና መከራ አለ። አሜን እንደማትሉ አውቃለሁ። ባትሉም ራእይ ያለው ሰው ወደድክም ጠላህም ከፍተኛ የሆነ መከራ ይደርስበታል። አንተ ራስህ ባትታዘዝና ዝም ብለህ ብትተው ራሱ ራእይ ስላለህ ብቻ ጠላት ያውቃል፣ ፖቴንሻል ያውቃል። ከሌሎች ሰዎች ሁሉ የተለየ አታክ አንተ ላይ ነው የሚመጣው። ሙሴ በተወለደ ጊዜ ወንድ የተባለ ሕፃን ሁሉ ታርዷል። በሙሴ ምክንያት ሙሴ ተርፏል። ኢየሱስም በተወለደ ጊዜ እድሜው ከ2 ዓመት በታች የሆነ ሕፃን ሁሉ ታርዷል። ኢየሱስን ግን ተርፏል። አንተንም አታክ የሚያደርግህ ሌላውን ይጨርስ ይሆናል እንዴ? አንተን አገኘ። እውነተኛ ባለ ራእይ ከማንም ሰው የበለጠ መከራና ችግር ውስጥ ያልፋል። ስማ፣ ራእይ ካለ ትመታለህ። አሜን ባትልም ትመታለህ።
አለ። የሚመታ ደግሞ እግዚአብሔር ነው። ምን ታመጣለህ? ዮሴፍን ወንድሞቹን የሸጡት ኧረ ተው እባክህ፣ ጉድጓድ የከተተው ኧረ ተው ምንም አላደረገም። ወንድሞቹ እስር ቤት የከተተው ተወኝ ወንድሞቹን አትበለኝ። በወንድሞቹ እጅ ተጠቅመው እግዚአብሔር ነው አርጎ ሰባብሮ ገሎ ዮሴፍን ከውስጡ አራግፎ አውጥቶ መጨረሻ ላይ ለክብር ያስቀመጠው ራሱ እግዚአብሔር። አንዳንዶቹ መከራ ከእግዚአብሔር ናቸው። ምንም ማምጣት አትችልም። እግዚአብሔር የሚወዳቸውን ሰዎች በሰላም ነው የሚያኖራቸው ብለህ የምታስብ ከሆነ መጽሐፍ ቅዱስን በደንብ አንብብ። ጳውሎስን ነው የሚወደው እግዚአብሔር። ሲገረፍ፣ ሲደበደብ፣ ሲመታ፣ እስር ቤት ሲገባ፣ ሲራብ፣ የሚጠይቀው ሲያጣ፣ ዘመድ ሲያጣ፣ ልብስ ሲያጣ፣ በራቁትነት በመከራ ካለፈ በኋላ ለ2000 ዓመት እየተሰበከ እንዳለ ማወቁን እግዚአብሔር ነው የሚያውቀው። መከራ ውስጥ አለፍክ ማለት የእግዚአብሔር ዓላማ የለብህም ማለት አይደለም። በሰላም ኖርክ ማለት በመከራ ከሚያልፉ ሰዎች የተሻልክ ሰው ነህ ማለትም አይደለም። ስለዚህ ራእይ ካለ ፈተና አለ። እናንተ ስለ እግዚአብሔር መንግስት ብላችሁ በመከራ ያላችሁ ሰዎች፣ ስለ እግዚአብሔር መንግስት ብሎ ምንም መከራ ውስጥ ከሌሉ ሰዎች ትሻላላችሁ። ስለ እግዚአብሔር መንግስት መከራ የምትቀበሉ ሰዎች በሙሉ በምድር ላይ ካሉ ሰዎች ሁሉ የተሻለ ፖዚሽን ያላችሁ ናቸው። የእግዚአብሔር ከሆነ ራእይ ከእግዚአብሔር ከሆነ ሁል ጊዜ ካንተ በላይ ነው። ከአቅምህ በላይ ነው። ከእውቀትህ በላይ ነው። ከችሎታህ በላይ ነው። ራእዩ ከእግዚአብሔር ከሆነ እግዚአብሔር ባንተ ሳይዝ ራእይ አይሰጥም። በባንክ አካውንት ሳይዝ ራእይ አይሰጥም። እግዚአብሔር 2 ሚሊዮን ብር አካውንቴ ላይ ያለ ከዚህ ተነስቼ ሰራለሁ የምትለው ራእይ የለም። ሁል ጊዜ ራእይ bigger than you ከኔ ጋር ናቸው። የሆነ ሰው አለ ዛሬ ከሱ የተነሳ እቺ ምድር ኢትዮጵያ በዓለም ሁሉ ዘንድ እንድትጠራ የሚያደርጋል ሰው። አሜን በይ። ትንሽነትሽን አትይ። ካንቺ የተነሳ ሰዎች በሙሉ ያንተ ዘመድ ነኝ ማለት ይጀምራል። አብረን ተምረናል ጓደኛዬ ነው ብሎ የካዱ ሁሉ ስላንተ መናገር ይጀምራል። አውቀዋለሁ ወዳጄ ነው ተብሎ ለመናገር የሚኮሩብ ሰው ትሆናለህ። የሰፈርና የአካባቢ ስም ባንተ ይጠራ። ካመንክ ጩህና አሜን በላ። ራእይ ከእግዚአብሔር ከሆነ ከሀገርህ ሁሉ ይበልጣል። ህልሙን ሲነግራችሁ በጣም ትልቅ ከመሆኑ የተነሳ ለማመን የሚከብዳችሁ ነገር ነው። ከእግዚአብሔር የሆነ ነገር ምንም ንግግር የማይችል ሰው፣ ምንም ገንዘብ የሌለው ሰው፣ ምንም ዘር ማንዘሩ የማይረዱት ሰው እቤቱ ቁጭ ብሎ በሚቀጥሉት 5 ዓመታት ዓለምን ሸክል አደርግ ነው ሲል ላታምነው ትችላለህ። ነገ ግን ያሳያል። ዛሬ ጌታ የተናገረኝን ልንገራችሁ። ከሰማይ የሆነ እሳት ልባችሁ ውስጥ ይገባል። አቧራህን አራክፈ ካለህበት ትነሳለህ። ማንም ያልሰራውን ታሪክ በዚህ ምድር ላይ ትጽፋለህ። የዋሹብህና የጠሉ ሰዎች ሁሉ ስላንተ መልካም መናገር ይጀምራሉ። በናዝሬቱ በኢየሱስ ክርስቶስ ስም ይሄ እሳት አንተ ላይ ይመጣል። አብርሃም ዘርህን እንደ ምድር አሸዋ አበዛዋለሁ፣ እንደ ሰማይ ከዋክብት አደርጋቸዋለሁ፣ የምድር አሕዛብ ሁሉ በስምህ ይጠራሉ ሲባል ሰውየው የሚኖረው ከበጋ ብቻ ነበር። አንድ ልጅ የለውም። ቪዥንህ ካንተ በላይ ነው። እንዴት ነው ዮሴፍ የግብጽ ጠቅላይ ሚኒስቴር የሚሆነው? እስረኛ፣ አይሁዳዊ፣ ተራ አትክልተኛ። በልጅነቱ ያየው ህልም ነው። አንተ ውስጥ ያለው ህልም ካንተ ቁመት፣ ካንተ የትምህርት ደረጃ፣ ካንተ ዘር ማንዘር ጋር ያያዝ። ራእይህ ካንተ በላይ ነው። እስቲ የኔ ራእይ በሉ። ከአቅሜ በላይ ነው። በራስህ አካውንት፣ በራስህ ዲግሪ፣ በራስህ ችሎታ ልክ የምታየው ራእይ እሱ ትክክለኛ ራእይ አይደለም። ዮሴፍ የግብጽ ጠቅላይ ሚኒስቴር እንዴት ሊሆን አይችል? በተአምር አንቺ የኢትዮጵያን ህዝብ ሁሉ የሚመግብ ቢሊዮነር መሆን ኢትስ ኢምፖሲብል። ግን ይሆናል። እይታ ካለ ይሆናል። የመጠበቅ ዘመን አብቅቷል። አሁን የመውጣት ዘመን ነው። እግዚአብሔር ፈትኖሃል። እግዚአብሔር አይተዋል። እግዚአብሔር አሽተዋል። እግዚአብሔር በመከራው ተሳልፈዋል። አሁን ግን አንተ በእምነት የምትራመድበት ጊዜ። አብዛኛው ሰው በረከቱ እንደዚህ እየተራመደ ቤቱ እንዲመጣ ነው የሚፈልገው። ራእይ ሁል ጊዜ ካንተ በላይ ነው። ፓስተር ክሪስ ኦያኪሎሚ የሚባል ሰው የሆነ የፕሬስ የመጽሔትና የተለያዩ ጽሁፎች ድርጅት በየቀኑ እየጻፈ እየዋሸ አስቸገረው። ምን አይነት ራእይ የያዘ መሰላችሁ? በጌታ በኢየሱስ ስም ይሄን ድርጅት እገዛዋለሁ አለ። አሜን አትሉ? እንዲዘጋ እኮ አይደለም የጸለየው፣ ገዛው። አሜን በሉ እንጂ። ያ ድርጅት ዛሬ መጽሐፍ ቅዱስና ራፕሶዲ ኦፍ ሪያሊቲ ያሳተማል። ከሚሰድቡ ጋር ከምትጣላ ግዛው። እኔ ራሴው መግዛት ያሰብኳቸው አንዳንድ ድርጅቶች ለማጋዳና ማንደው እይታ ያለው ሰው ከመሆን የሚያግደው ሰው የለም። ምን ይታያል ነው? ምን ይታያል? ዛሬ መሞት የሚፈልግ ሰው እኮ ይኖራል እዚህ ውስጥ። አሁን ጌታ ሆይ እኔ ምንድነው የምትፈልጉ ሰዎች ጸልይላችኋለሁ፣ ትሸኛችኋለሁ። አይ እኔ አልሞትም፣ ራእይ ያለኝ ህልሜን እኖራለሁ ሚል ይሄዳል። የማይታየው ሰው እንዴት ይባረካል? እስኪ ከጎናቸው ላለው ሰው ጠይቆት ምን ይታያል በሉት።
አብዛኛው ሰው እይታ የለውም፣ ዝም ብሎ ቤቱ ቁጭ ብለዋል። እግዚአብሔር ዝም አለኝ ይላል። አንተ ነህ ዝም ያልከው። እኔ እኮ ህይወቴን እኮ ነው የምነግራችሁ። የሚታይህን እግዚአብሔር ያስወርሳል። የማታይ ከሆነ የምትወርሰው ነገር የለም። አሁን ያለህበት በቂ ነው። ቪቪድ የሆነ ትክክለኛ ራእይ ነው እያሳየዋቸው፣ ቅርጽ ያለው ነገር። በዓለም ላይ 2% ብቻ ሰዎች ቪዥን አላቸው። 98%ቱ ለ2% እየሰሩ እድሜያቸው ያለ። ከፈለክ በ98ቱ ጨርስ፣ ከፈለክ ወደ 2ቱ ግባ። ምርጫው አንተ ነው። አንዳንድ ሰው እግዚአብሔር በረዳኝና የአላሙዲን ፋብሪካ ውስጥ ፕሬዝዳንት ሆኜ ብሰራ ብሎ ይመኛል። መብት ነው። አንዳንዱ ደግሞ ራሱ አላሙዲንን በበለጥኩ ብሎ ይመኛል። ምርጫው አንተ ነው። ዛሬ ግን እግዚአብሔር ቻሌንጅ እያደረጋችሁ ነው። ካንተ አቅምና ችሎታ በላይ የሆነ ነገር ውስጥ እግዚአብሔር ያስገባሃል። ኤፌሶን 3:20 እንግዲህ በእኛ እንደሚሰራው ኃይል መጠን ከምንለምነው ወይም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚቻለው ይላል። ለካ እግዚአብሔር ከምንለምነው ከምናስበውም የበለጠ ሊያደርግ ያለው ነገር በእኛ ውስጥ ነው። according to the power that's in us በእኛ እንደሚሰራው ኃይል መጠን፣ በእኛ ውስጥ እንዳለው ራእይ መጠን፣ እንዳረገዝነው እርግዝና መጠን ነው ለካ እግዚአብሔር የሚሰራው። ዘርህን አይም፣ መልክህን አይም፣ ጾታህን አይም። እግዚአብሔር ማንንም እዚህ ኦሮሞ፣ ከምባታ፣ አማራ፣ ትግሬ ብሎ አያውቅም። እሱ ሰዎች የፈጠሩት በቆይታ እየተከፋፈልን መጣን እንጂ ሁሉም ከላይ አንድ ነው ግንዱ። እግዚአብሔር በሱ አያውቅም፣ በእድሜም አያውቅም። እግዚአብሔር በሱ አያውቅም። እግዚአብሔር በልብ ውስጥ ባለው ህልም መጠን ነው የሚያውቅ። እይታ ካለ ትደርሳለህ። እችላለሁ ብለህ የምታምን ከሆነ ትደርሳለህ። እግዚአብሔር ነው የሚረዳኝ ብለህ የምታስብ ከሆነ የሰዎች ስድብ፣ የሰዎች ጥላቻ፣ የሰዎች በር መዝጋት አንተን ሊያስቆም አይችልም። እገሌ ቢረዳኝ ኖሮ፣ እገሌ ቢያግዘኝ ኖሮ የሚባል ነገር የለም። እሱን ነገር ከአእምሯቸው አስወግዶ የብዙ አበሻ ፓራላይዝ ያደረገው መንፈስ እሱ ነው። እነንትና ናቸው እንዲያደርጉኝ፣ እነንትና አልረዱኝም፣ ቤተሰቦቼ እንዲያደረጉኝ እያል ውድቀታችንን በሰው ላይ ብሌም የምናደርግ ከሆነ መነሳት አንችልም። ማንም መንገድ ሊዘጋብህ አይችልም። መንገድ የሚከፍትልህ መንገድ የሚዘጋብህ እግዚአብሔር ብቻ። ዛሬ ብዙ ሰዎች አቧራችሁን አራግፋችሁ ቂም የያዛችሁትን ትታችሁ ከሰዎች መጠበቅን 100% ትታችሁ አሁን በኃይል የምትነሱበት ሰዓት። አሜን 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 አሜን። የምታዩት እይታ ግን ክሊር ይሁን። ክላሪፋይ ዩር ቪዥን። የምትፈልጉት ነገር ምን እንደሆነ እወቁ። በምን ያህል ጊዜ እዛ ቦታ መድረስ እንዳለባችሁ እወቁ። እምነት ድርቅና ማለት አይደለም። እምነት ከማይታየው ዓለም የሚታይ ነገር አውጥቶ ለራስ አይቶ ለሌሎች ማሳየት፣ በቢዝነስ ይሁን፣ በአገልግሎት ይሁን፣ በቅባት ይሁን፣ በውስጠኛው አይናችሁ ያያችሁትን ነው በፊዚካል አይናችሁ የምታዩት። እናንተ ተባርካችሁ ለሌላው ሰው ሁሉ የበረከት ምክንያት ነው የምትሆነው። if you are a man of vision and dream። አብዛኛው ታላላቅ ሰው የድሃ ልጅ ነው። አብዛኛው ሀብታም ያልተማረ ነው። ቅርታ አድርጉልኝ። የአራተኛ ክፍል ተማሪ ነው ወደ 30 ዶክተር ቀጥሮ የሚያሰራው። ከእነሞር መጥቶ ማለት ነው። እነሞር ነው የሚባለው። ከቻሃ የመጣ አንድ ጉራጌ 36 ዶክተሮችን ቀጥሮ ያሰራል። እኔ በቪዥነሪው ዶክተሩ ሳይሆን የቻሃው ሰውዬ ነው ብዬ ነው ማምን። ከሀገሩ ሲወጣ ሊስትሮ ሰራለሁ፣ ከዛ ሱቅ በደረቴ ሰራለሁ፣ ከሱቅ በደረቴ ቡቲክ ገዛለሁ፣ ከቡቲክ ፎቅ ሰራለሁ ብሎ አልበው ከዛ ተነስቶ ይወጣል። መርካቶ በጠቅላላ ያለውን ፎቅ ሲገዛ አንተ ፒያሳ ማኪያቶ ትጠጣለህ። ቦሌ ምናምን ተሽቀርቅሮ ቢሄዱ ልጆች ምናምን እንደሱ አይደለም። መቁረጥ አለብን። የዛሬው ትምህርት ለጌታ ምን ብዬ እንደጸለይኩ ልንገራችሁ። ይሄ ትምህርት 10 ቪዥነሪ ልብ ውስጥ እንዲገባ ጸልያለሁ። የጸሎቴ ነው። እግዚአብሔር ሆይ የምድርን ገጽ እንዲህ የሚቀይሩ 10 ሰዎችን እንድታስነሳ በዚህ ቃል እለምንሃለሁ እያለ ከ10ሩ ስንቱ ዛሬ እዚህ አዳራሽ ውስጥ እንደሚያገኛቸው አለ። እግዚአብሔር ምስክሬ ነው ትሆናል። እስከ ዛሬ የሀገር መሪ የሆኑ ሰዎች በሙሉ ካንተ የተሻሉ ሰዎች አይደሉም። ካንተ ከተሻሉ የሚሻሉ በራሳቸውና እችላለሁ የሚል እምነት ስላላቸው ብቻ። እንዲያውም የድሮቹ ብዙም አልተማሩ። እንግዲህ ትልቅ የሚባለው የሀገር መሪ መሆኗል። በዓለም ላይ ትላልቅ የእግዚአብሔር ጸጋ የተገለጠባቸው የእግዚአብሔር ሰዎች ካንተ በምንም አይሻሉ። ከተሻሉ በማመን ነው የሚሻሉ። በዓለም ላይ የማይደፈር ነገር የደፈሩ ሰዎች በሙሉ ካንተ በምንም አይሻሉ። የእምነት እርምጃ በመውሰድ ግን ይሻላል። እግዚአብሔርን አምነ ምን እርምጃ ወስደሃል? ሰው ምን ይለኛል ብለህ ፈርተሃል። ባይሆንስ ብለህ ፈርተሃል። ብወድቅስ ብለህ ፈርተሃል። ሞክሮ የወደቀ ምንም ካልሞከረ ሰው ይሻላል። አንዴ ብትወድቅ በሚቀጥለው መነሳት አይቀርም። ዛሬ ግን የሰማይ አምላክ እግዚአብሔር እጆችን ይዘው ወደ ራእይ መስመር ያስገባል። ቪዥን ያለው ህልም ያለው ወዴት እንደሚሄድ የሚያውቅ ህልም ያለው ስድብ፣ ጥላቻ ምን የማያናውጠው አንድ ሰው የሰማይ አምላክ እግዚአብሔር ዛሬ ቀብቶ ያስነሳው። በራስ በአቅም በችሎታ በገንዘብ መድረስ የምትችላቸው ከፍታዎች አሉ። ሊሚትድ ናቸው። እሱን ማንም ሰው መድረስ ይችላል። እግዚአብሔር የሰጠህን ቪዥን ለመድረስ ግን የእግዚአብሔር ኃይልና ሞገስ ያስፈልጋል። እሱ ሞገስ ዛሬ በኢየሱስ ስም በተለይ እድሜያችሁ ትናንሽ የሆናችሁ ልጆች ዛሬ እሳት በላያችሁ ላይ ይምጣ። ወጣቶች ላይ እሳት ከሰማይ ይምጣ።
በቢዝነስ ምንድን ነው የምትፈልገው? ትዳር ላይ ምንድን ነው የምትፈልገው? ምንድን ነው እግዚአብሔር የሚሰራው? የሚቀጥለው ዓመት ምንድን ነህ አንተ? ይሄው ብለህ የምታሳየው ነገር ምንድን ነው? ኔት ስትሰሩ ምንድን ነው ራእያችሁ? መስሪያ ቤት ላይ የምታየው ህልም ምንድን ነው? አብዛኛው የመንግስት መስሪያ ቤት ራእይ እንዳላቸው ታውቃላችሁ? ቪዥን ሚሽን ምናምን እኮ አስቀምጠዋል። እንጤ የለውም። እስከ መቼ ነው ጠላቴ ድብን እያልን የምንኖረው? ድብና ለበቃ ጠላታችን በቃ ይበቃናል። እርርበል ጠላቴ መዝሙር አይበቃም እንዴ? እኔ እንደ ሜልኮል የምታሳዝነኝ ሴት የለች ኢትዮጵያ ውስጥ። ሜልኮል እርበይ ቅጥልበይ ምናምን እስከ መቼ ነው የምንዘምረው? እግዚአብሔር ከአመድ አነሳ ከአፈር አነሳ አይበቃም ወይ? እሄዳለሁ፣ እሻገራለሁ፣ እሰራለሁ፣ በምድር ላይ ታሪክ እጥላለሁ፣ በእኔ ምክንያት ያንተ ስም ይገናል። ይሄ ጸጋ አንድ ሰው ላይ በኢየሱስ ስም ይውደል።